የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አሁን ቀጥላለን። አድማቻችን ቆይታችሁን ወደ FM 95.1 ላይ እንድታደርጉ ነው መንጋብዛችሁ። የስፔን ብሔራዊ ቡድንን ጉዳይ እየተመለከትን ነው የምንገኘው። ሌላኛውን ጉዳይ ደግሞ እንመልከት። የፈረንሳይን ጉዳይ እናንሳ። በተሰጠው ጭምር ቁጥር 1 የሆነች ሀገር ከዛ ቀደም የኦያርዛባልን ጉዳይ እንመልከት። ትናንትና 2 ግቦችን ማስቆጠር ችሏል። ከዛ ውጭ ግን በጨዋታ ላይ የነበረው እንቅስቃሴ በጣም አስደናቂ ነበር። ያው ሃትሪክ መስራት የሚችልባቸው ብዙ አጋጣሚዎች ነበሩ አይደለ? ይሄም ተጫዋች ቢቆይ ኖሮ ደግሞ ቀይረው አስወጡት ቶሎ። እሱንም ምን ያህል እንደሚፈልጉት ያሳያል አይደለም? ፊት ሆኖ እንዲቆይ። አዎ ግን እስከሚወጣ ድረስ ራሱ ብዙ እድሎች እንደነበሩ ተመልክተናል። ያው የስፔን ብሔራዊ ቡድን ጥሩ ተጫዋች ነበር ትናንትና። እናንሳኝ ጉዳይ አንዳንድ ተጫዋቾች አሉ ምንም ኮሽታ ማያሰሙ በቃ ጸጥ ብለው ስራቸውን የሚሰሩ ተጫዋቾች አሉ። ኦያርሳባልን እኔ አሁን እንዴት እንደ ጓርዲዮላ አይነት አሰልጣኞች ፌክ 9 ቁጥሮች ሀሰተኛ 9 ቁጥሮች የሚባሉ ፎልስ 9 የሚባሉት ተጫዋቾች የሚወዱ አሰልጣኞች እንዴት ጠንካራ ኢንትረስት እንደዚህ አይነት ተጫዋች ላይ እንዳላሳደሩ ሳስብ በጣም ይገርመኛል። ምክንያቱም ለእኔ አሁን በአውሮፓ ካሉ በልማድ አንደርሬትድ እንላለን የሆኑ ተጫዋቾችን። አንደርሬትድ ማለት በቂ ዲስከስ የማይደረጉ ተጫዋቾች ማለት ነው። በቂ ውይይት የማይደረግባቸው ግን ስራቸውን በላቀ ሁኔታ የሚሰሩ ተጫዋቾች ናቸው እና ኦያርሰባል ከነዚህ አይነት ተጫዋቾች መካከል አንደኛው ነው። ሁሌም ከዛች የትኩረት ብርሃን ገሸሽ ብሎ የሚኖር ግን በጣም አስደናቂ ተጫዋች የበለጠ እኔ የእግር ኳስ አይንስታይን መሆን የሚጠይቅ አይመስለኝም የተጫዋቹን አስደናቂ ችሎታ ለመረዳት። የሆነ ጊዜ ባየር ሚኒክ ተብሎ ሰምቼ ያውቃለሁ የዛሬ 4 ዓመት እንደዚህ። ከዛ ውጭ እንደ አጋጣሚ ሆኖ ከትልልቅ ክለቦች ጋር ይሄኛው ግዙፍ ክለብ ይፈልገዋል ተብሎ ሲጠቀስ ግን ብዙ አልሰማም። በሪያል ሶሲዳድ በጣም ወሳኝ ተጫዋች ሆኖ ጭምር ማለት ነው። የሆነ ጊዜ ጉዳት ገጠመው 2022 ላይ ምናልባት እሱ የተጫዋቹን አደገኝነት ብቃት ያወርደዋል የሚል ስጋት ነበር፣ ግን ብሶበት ነው የተመለሰው። ምክንያቱም የዚህ ተጫዋች 2 ቤስት ሲዝኖች ያለፉት 2 ቤስት ሲዝኖች ናቸው። አውት ኤንድ አውት 9 አይደለም፣ ግን በተጠናቀቀው የውድድር ዘመን 15 የላሊጋ ጎል አስቆጥሯል። የላሊጋ ጎሎች ብቻ በሌሎች ውድድሮች ያስቆጠራቸውን ጎሎች ሳይጨምር ማለት ነው። እንግዲህ በኮፓ ዴል ሬይ ፍጻሜ ጎል አስቆጥሯል። አትሌቲኮ ማድሪድን ሲያሸንፉ ጎል አስቆጥሯል እና የሚገርመኝ የትልቅ ጨዋታ ተጫዋች ነው፣ የትልቅ ኦኬዥን ተጫዋች ነው። 6 ፍጻሜ ላይ ተጫውተዋል እስካሁን ድረስ በእግር ኳስ ህይወቱ ምሳ እና በ6ቱም ፍጻሜዎች ላይ ጎል አስቆጥሯል። የትልቅ ኦኬዥን ተጫዋች የኮፓ ዴል ሬይን ባሸነፉባቸው 2ቱም ፍጻሜዎች ላይ የአውሮፓ ዋንጫ ፋይናል ላይ እንግሊዝ ላይ እንደምታስታውሹ የማሸነፊያውን ጎል ያስቆጠረው እሱ ነው። ኔሽንስ ሊግ ፍጻሜ ላይ ፖርቱጋል በኋላ አሸንፏል ጨዋታውን፣ ግን እዛም ጨዋታ ላይ ጎል አስቆጥሮ እንዲህ አይነት ትልልቅ ጨዋታዎች ላይ ጎል ማስቆጠር የሚችል የትልልቅ ጨዋታዎችም ተጫዋች ነው። የዛሬ 2 ዓመት የስፔን ብሔራዊ ቡድን ለመጨረሻ ጊዜ የተሳተፈበት ትልቁ ውድድር ላይ የአውሮፓ ዋንጫ ላይ ማለት ነው ክርክር ነበር አልቫሮ ሞራታን በተመለከተ እና ብዙዎቹ ስለሱ የሚነሱት ርዕሶች አዎንታዊ አልነበሩም። ሞራታ ለሪያል ማድሪድ ተጫውቷል፣ ለቼልሲ ተጫውቷል፣ ለአትሌቲኮ ማድሪድ ተጫውቷል፣ ለዩቬንቱስ ተጫውቷል፣ ለባርሴሎና ሊፈርም ጫፍ ላይ ደርሶ ነበር፣ ለኤሲ ሚላን ተጫውቷል። ለትልልቅ ክለቦች የተጫወተ በልጅነቱ አትሌቲኮ ማድሪድ ውስጥ የነበረ ከዛ ወደ ሪያል ማድሪድ የሄደ ከዛ ዩቬንቱስ የተጫወተ እንደገና በኋላ ለአትሌቲኮ ማድሪድ ተመልሶ የተጫወተ የቻቪ ባርሴሎና በቃ አስፈርሙታል ተብሎ ነበር የሆነ ጊዜ። ለትልልቅ ክለቦች የተጫወተ ተጫዋች በመሆኑ ምክንያት ሁልጊዜ ትኩረት ይስባል። ግን በሁሉም ክለቦች ውስጥ እሱን በተመለከተ የጋራ መስማማት ነበር ለማለት ያስቸግራል። እንዲያውም ከተደነቀባቸው የተተቸባቸው ይበዛሉ። ሉዊስ ደላፎይንቴ እንግዲህ የዛሬ 2 ዓመት የአውሮፓ ሻምፒዮን ስንሆን አንበላችን ነበር፣ ዋንጫውን ያነሳው እሱ እና 1 ጎል ብቻ ቢያስቆጥርም እና የሚሰጠውን አገልግሎት ሰዎች በጎል ብቻ ቢዳኙትም በሌላ በየትኛውም ሀገር ሌጀንድ የሚባል ይመስለኛል። ስፔን ከምንጊዜም ከፍተኛ ጎል አስቆጣሪዎች መካከል አንደኛው ነው የሚል መከራከሪያ ያቀርበው ነበር። ግን እሱን በተመለከተ እንዳልኩት ሁልጊዜ ክርክር ነበር። ወደዚህኛው የአውሮፓ ዋንጫ እንደማይመጣም ግልጽ ነበር። እንዲያውም እሱ
በአንድ ቃለ ምልልሱ ላይ በቅርብ ጊዜ ማሪዮ ሱዋሬስ ከሚባል የቀድሞ የአትሌቲኮ ማድሪድ ተጫዋች ጋር በነበረው አንድ ቃለ ምልልስ ላይ ሲናገር ያው የውድድር ዘመኑን የጀመረው ወደ ሚላን በመሄድ ነው። ከዛ በኋላ ወደ ጋላታ ሳራይ ሄደ። መጨረሻ ላይ ለኮሞ እየተጫወተ ነው ይሄኛውን ሲዝን ያሳለፈው ከዛ የአውሮፓ ዋንጫ ማለት ነው። የሴስክ ፋብሪጋስ ኮሞ ውስጥ ደግሞ ቋሚ ተጫዋችም ጭምር አልነበረም፣ ሁሌ ጨዋታ የሚጀምር ተጫዋች አልነበረም። እና እዚህ ቃለ ምልልሱ ላይ ምን ይላል? የስፔን የምንጊዜም አራተኛው ከፍተኛ ጎል አስቆጣሪ ነው። 34 ጎሎች አሉት። የአውሮፓ ዋንጫ አሸንፏል፣ ቻምፒየንስ ሊግ አሸንፏል፣ ላሊጋ አሸንፏል፣ ሴሪያ አሸንፏል። ከዩቬንቱስ ጋር ቻምፒየንስ ሊግ ፋይናል ተጫውቷል። ሌላ ቻምፒየንስ ሊግ ፋይናል ፋይናሉም ላይ ጎል አግብቷል። ለነገሩ 2015 ባርሴሎና ላይ ቅደላ ፉዌንቴ የደወለልኝ እና እኔ ያን ያህል ቂላቂል አይደለሁም፣ አንድ ጎል ካስቆጠርኩ በኋላ ለስፔን ብሔራዊ ቡድን እንደማልጠራ አውቅ ነበር ብሏል። ስለዚህ አሰልጣኙ ስለሚያከብሩት ያው እንደ ማንኛውም ተጫዋች እንድትሰማው አልፈልግም፣ በሚዲያ አልመረጥኩም፣ ምናልባት ጠብቀ ሊሆን ይችላል እንደማልመርጥ፣ ግን ምክንያቴ ልስጥ ለምን እንደማልመርጥ እና ለሱዋሬስ ሲናገር ደላፎይንቴ ምክንያቱን ለእኔ ማብራራትም አይጠበቅበትም ነበር። አንድ ጎል ብቻ ያስቆጠረን አጥቂ ቡድን ውስጥ ሊያካትት አይችልም፣ ስለዚህ ግን ረዳዋለሁ ለምን እንዳልጠራኝ የሚል አስተያየት ሰጠ እና የሞራታ የስፔን ቻፕተር ሳይዘጋ አይቀርም። ኦያርሳባል ነው አሁን የስፔን ብሔራዊ ቡድን የመጀመሪያ ተመራጭ 9 ቁጥር። በእርግጥ ለሱ ተጠባባቂ ይዘው መጥተዋል። ቦርሃ ኢግሌሲያስን ጠርተውታል ወደ ብሔራዊ ቡድኑ። ኦያርሳባል ሌላ አይነት ስታይል ያለው ተጫዋች ነው። ብዙ ጊዜ ሀሰተኛ 9 ቁጥር የምንለው እንጂ ይሄ ኦልድ ስኩል የፍጹም ቅጣት ምት ሳጥን ተጫዋች አይደለም። ጎሎች ያስቆጥራል፣ ልክ ነው። ቅድም እንዳነሳሁት አሁን 27 ጎሎች አስቆጥሯል። ኢግሌሲያስ ለምሳሌ ምንም ጎል አላስቆጠረም። እኔ ለአይነት የጨመሩት ተጫዋች ይመስለኛል። አሁን ብዙ አጥቂዎች እያፈራች አይደለችም። ምናልባት ሳሙ ኦሞሮዲ የሆኑን ይዘውት ሊሄዱ ይችሉ ነበር የፖርቶ ተጫዋች፣ ግን ይሄኛው የበለጠ ኤክስፒሪየንስ ያለው ተጫዋች ሊሆን ይችላል የመረጡት። ምርጦቹ አለ በቀደም ሲጠየቅ ሃላንድ፣ ክርስቲያኖ፣ ኬን ናቸው በጎል ማስቆጠር። በቃ እነዚህ ናቸው አሪፎቹ ተጫዋቾች። እኔ እንደነሱ አይነት ተጫዋች አይደለሁም፣ የነሱ ታይፕ ተጫዋች አይደለሁም፣ እንደነሱ ደንበኛ የሳጥን ተጫዋች አይደለሁም ሚል አስተያየት ሰጥቷል። አሁን ራሱ ኢግሌሲያስም ቦርሃ ኢግሌሲያስ ራሱን ከኦያርሰባል ጋር ሲያነጻጽር ታላቅ ቪዥን ያለው በተለያዩ የጨዋታው ሂደቶች ውስጥ መሳተፍ የሚችል ከሳጥን ወጥቶ መጫወት የሚችል እንደ 10ም እንደ 9ም እንደ 9 ተኩልም መጫወት የሚችል ተጫዋች ነው እና ይህንን አይነት በሁሉም የጨዋታው ምዕራፎች ላይ መሳተፍ የሚያስችል ችሎታ ቢኖረኝ ደስ ይለኝ ነበር የሚል አስተያየት ሰጥቷል። እኔ ለዛ ነው አንደኛ በ4 ጨዋታ 1 ጎል ያስቆጥራል በአቬሬጅ ካይ ከፍተኛ ቁጥር ላይሆን ይችላል በ4-9 ለሚባል ተጫዋች፣ ግን የሳጥን ተጫዋች ፍጹም ቅጣት ምት ሳጥን ተጫዋች ሆኖ ቅርብ ጊዜ ነው። ብዙ ጊዜ የግራ ክንፍ ተጫዋችና የበለጠ ፋሲሊቴተር ሆኖ ሲጫወት ለምናውቀው ተጫዋች አንደኛ በክለቡ ታሪክ ሁለተኛ የምን ጊዜም ከፍተኛ ጎል አስቆጣሪ ነው። ለነገሩ በሪያል ሶሲዳድም ታሪክ ግን ደግሞ ከጎል ማስቆጠር ውጭ የሚሰጠው ጥቅም በጣም ከፍተኛ ነው። ትላንትና ለምሳሌ የስፔን ብሔራዊ ቡድን በጣም ፍሉድ ነበር። ፊክስድ 9 ቁጥር ቢኖራቸው ኖሮ እንደዚህ አይነት ፍሉዲቲ ይኖራቸው ነበር አይመስለኝም እና ድንቅ ተጫዋች ነው። ብዙ ትኩረት ማይስብ ቢሆንም እና ቅድም ደግሞ እንዳልኩት በፍጻሜ ጨዋታዎች ላይ ያለው ስኬት በልዩ ካቴጎሪ ውስጥ የሚያስቀምጠው አይነት ፕሬሸሩ ከፍ በሚልበት ጊዜ ትልልቅ ተጫዋቾች ሳይቀር ጫናው በሚከብዳቸው ጊዜ ፐርፎርም የሚያደርግ ተጫዋች ነው። በስፔንም አሳይቶታል። ይህንን ኦሊምፒክ ላይ ለደላፎይንቴ 2020 ቶኪዮ ኦሊምፒክ ላይ ፍጻሜ ጨዋታ ላይ ጎል አስቆጥሯል። ቅድም እንዳልኩት 2024 ላይ የአውሮፓ ዋንጫ ፍጻሜ ላይ ማሸነፊያውን ጎል እንግሊዝ ላይ አስቆጥሯል። ኔሽንስ ሊግ ፍጻሜ ላይ ጎል አስቆጥሯል። ግን ለምሳሌ ለሶሲዳድም የ2021 በኮቪድ ጊዜ የተደረገው የኮፓ ዴል ሬ ፋይናል በተከናወነበት ጊዜ ከ1987 በኋላ ሶሲዳድ ዋንጫ ወስዶ አያውቅም። ሪያል ሶሲዳድ ምንም አይነት ዋንጫ ኮፓ ዴል ሬን ጨምሮ ስንት ዓመት መጠበቅ እንዳስፈለጋቸው ግልጽ ነው። ሃይ ፕሬሸር ጨዋታ ነው እና እዛ ጨዋታ ላይ የ40 ዓመት የዋንጫ ጥማቸው ሲቆረጥ ጎሉን ያስቆጠረው እሱ ነው። የሆነ አይነት የታሪክ ሸክም ነበረበት ሪያል ሶሲዳድ ወደዛ ጨዋታ በመጣበት ጊዜ። ግን ደግሞ በዛው ተመሳሳይ ጊዜ ጥቅምት 2021 ላይ የኔሽንስ ሊግ ፍጻሜ ሲደረግ በእርግጥ መጨረሻ ላይ ፈረንሳይ በቤንዜማ እና በኤምባፔ ጎሎች አማካኝነት አሸንፋለች። እዛም ጨዋታ ላይ ግን የስፔን ብሔራዊ ቡድን በጨዋታው ላይ ጎል ሲያስቆጥር ኦያርሰባል ነበር ጎሉን ያስቆጠረው እና ትልልቅ ጨዋታዎች በመጡ ቁጥር ጎል ማስቆጠር የሚችል ነው። ቶርናመንቶች ላይ ደግሞ እንዲህ አይነት የሞመንቶች ተጫዋች መሆን ያስፈልጋል። በክለብም ደረጃ በኔሽንስ ሊግም በብሔራዊ ቡድን ደረጃ በአውሮፓ ዋንጫ ፍጻሜም እንዲህ አይነት ተጨማሪ ነገር አሳይቷል። ይኸው ናቹራል ጎል አስቆጣሪ አይደለም ግን እና ደግሞ ጎሎች ያስቆጥር እንግዲህ አንዳንድ ተጫዋቾች አሉ
የስታቲስቲክሳቸው ቁጥር በጣም ኢንፍሌትድ የሆነ ብዙ ጎል ታያለሽ ምናምን። ከዛ የጎሎቹን ሬሌቫንስ በምናይበት ጊዜ ግን ምናልባት ወይታቸው ከባድ ላይሆን ይችላል። ለምሳሌ ቡድኑ 2-0 እያለ በሶስተኛ አራተኛ አምስተኛ ጎል ማስቆጠር የሚጠላ ነገር አይደለም። ሃትሪክ ሰርቶ መውጣት የሚጠላ ነገር አይደለም። በእርግጥ ግን ከጎልም ጎል አለ፣ የጎል ክብደት ደግሞ አለ። ጎሎቹን የምታስቆጥሪበት ጨዋታ፣ ጎሎቹን የምታስቆጥሪበት ሞመንት፣ ለምሳሌ ጌም ብሬከር የሚባል የመጀመሪያ ጎል ማስቆጠር ብዙዎቹ ከመቶ ምናምን ጎሎቹ ብዙዎቹ ወይ የቀዳሚነት ወይ የአቻነት ጎሎች ናቸው። ሶ በጣም ስፔሲፊክ ሞመንቶች ላይ የሚመጣ አይነት ተጫዋች ነው። ለኒሜሪካል አናሊሲስ ይህን ያህል አሲስት ይህን ያህል ለሚል ብዙ የሚያሸማቅቅ አይደለም። እንዳልኩት በክለቡ ታሪክ ሁለተኛ ከፍተኛ ጎል አስቆጣሪ ነው። እዛው የሚቆይ ይመስላል፣ ምክንያቱም ኤጀንትም የለውም። ሶ ለመዘዋወር እያሰበ እንዳልሆነ ግልጽ ነው። ለምድር ትልልቅ ክለቦች ያልፈለጉት የሚለውን አላቅም እንጂ ብዙ ተናጋሪ አይደለም። ማርክ ኩኩሬያ አሁን ወደ ሪያል ማድሪድ የተጓዘው የስፔን ብሔራዊ ቡድን የግራ መስመር ተከላካይ ሲናገር ምን ይላል? ለእኔ እዚህ ካምፕ ውስጥ ካሉት ተጫዋቾች ሁሉ የኔ ፌቨራይት ሰው እሱ ነው ይላል። የኔ ፌቨራይት ፐርሰን እሱ ነው። በጣም ወሳኝ ተጫዋች ነው፣ ግን አይናገርም። እኔ እንዲህ ነኝ ብሎ ስለ ራሱ ሲመሰክር አትሰሙትም። ስለ ቡድኑ ያለውን አስፈላጊነት ለማሳየት አይሞክርም። ያ አይነት ኢጋሊቴሪያን የቡድን ስፖርት ነው፣ ይሄ ኮሌክቲቭ ነው፣ የጋራ ነው የሚለውን ማጉላት የሚፈልግ ደንበኛ የቡድን ተጫዋች ነው እና ምናልባት የግል ቁጥሮቹን የሚጎዳበት እሱ ሊሆን ይችላል። ግን ሰዎች ይጠይቁኝ ከማን ጋር ስትጫወት ነው ደስ የሚል ሲሉኝ ከሚካኤል ጋር ብዬ ነው የምመልሰው ይላል ስለ ሚኬል ኦያርሰባል ሲናገር። ከዛ የብዙ ቃላት ሰው አይደለም፣ ብዙ ሲናገር አትሰሙትም። ከቡድኑ መሪዎች መካከል እንዳንዱ የሚያስቆጥር ልምድ አለው፣ በእድሜ ልጅ አይደለም። ስለዚህ መልበሻ ክፍል ውስጥ እንዲሁን እዚህ ጋር ስህተት ነበር ብሎ ለመናገር የሚያስችል ስልጣን የሚሰጥ ልምድ አለው። ከመሪዎች መካከል እንዳንዱ የሚያስቆጥር ታሪክ ያለው እና በትልልቅ ጨዋታዎች ላይ ለስፔን ጎል ያስቆጠረ ተጫዋች በመሆኑ ምክንያት ምንም ቢናገር መብት አለው፣ ግን አይናገርም። ግን ከስንት አንዴ በውስን ቃላት የበለጠ አናሊቲካል የሆነ ነገር ስለሚናገር እሱ ሲናገር ግን እንሰማለን፣ ምክንያቱም የብዙ ቃላት ሰው አይደለም ይላል እና እንደሱ አገላለጽ ወርልድ ክላስ ተጫዋች ነው። የቦታ ኢንተርፕሪቴሽኑ በጣም አስደናቂ ስለሆነ ማለት ነው እና የዛሬ 2 ዓመት የአውሮፓ ዋንጫ ፍጻሜ በተደረገበትም ጊዜ ርዕስ የነበረው ላሚን ያማል ነው፣ ርዕስ የነበረው ኒኮ ዊሊያምስ ነው። በእርግጥ የመጀመሪያ ጎል ሲቆጠር ላሚን ያማል ለኒኮ ዊሊያምስ ሰጥቶት ነው ጎል የተቆጠረው። ርዕስ የነበረው ሮድሪ ነው፣ የባሎንዶር አሸናፊ ነበር ከዚያ ውድድር በኋላ። የዛም ውድድር የአውሮፓ ዋንጫ ኮከብ ተጫዋች ተብሎ የተመረጠው እሱ ነበር ተጫዋች ነው እና የዛ የአውሮፓ ዋንጫ ላይ ሌሎች ከሱ የበለጠ ትኩረት ያገኙ ተጫዋቾች ነበሩ፣ ግን ማንም ሳይጠበቀው እሱ ነበር እንግዲህ የስፔን ብሔራዊ ቡድን እንደገና ከትልቅ ዋንጫ ጋር ሲስማማ ያንን ጎል ያስቆጠረው። 429 ጨዋታዎች ነው ለክለቡ የተጫወተው፣ 129 ጎሎች ነው ያስቆጠረው። ለስፔን 27 ጎሎች አስቆጥሯል። በስታቲስቲክሱም በኩል የሚያስከፋ ስታት አይደለም ያለው፣ ትልቅ ቁጥር ነው ያለው። ከምን ጊዜም ከፍተኛ 8 ጎል አስቆጣሪዎች መካከል አንደኛው ነው ለስፔን። አሁን ባለው እድሜም ደግሞ በሚቀጥሉትም ዓመታት በስፔን ብሔራዊ ቡድን የመጀመሪያ ተመራጭ አጥቂ ሆኖ ይቀጥላል ተብሎ ስለሆነ የሚጠበቀው ወደ ዳቪድ ቪያ የበለጠ እንደሚቃረብ መገመት እንችላለን። አሁን ይሄው የዓለም ዋንጫ እየተደረገም ጭምር ከሱ በላይ ካሉ ተጨማሪ 3 ተጫዋቾች ጋር ልዩነቱን በጣም ማጥበብ መብለጥ የሚችልበት እድል አለው። ስለዚህ ጎሎች ማስቆጠር ይችላል፣ ፕሬስ ማድረግ ይችላል። በጣም ጠንካራ ሰራተኛ ነው። አንዳንዴ ሰዎች አይወዱትም፣ ከአርቢትሮች ጋር ብዙ ይከራከራል ይላሉ። ግን ይሄ መሪነት አንድ ምልክት ይመስለኛል። በጣም አደገኛ የአግድሞሽ ሩጫዎች ያደርጋል። ስለዚህ ብዙ ካታሎግ ያለው ነው። ምን ይመስለኛል ሳየው 29 ዓመቱ ነው። ረጅም ጊዜ ያየሁት ስለሚመስለኝ ሲጫወትን በሚጫወትበት ብስለት ምክንያት ሊሆን ይችላል። 35 ዓመቱ ነው ይመስላል። በእድሜ ገፋ ያለ ተጫዋች ይመስላል። ምክንያቱም ለሪያል ሶሲዳድ ዋናው ቡድን በ18 ዓመቱ ነው መጫወት የጀመረው ማለት ነው። ስለ 10 ዓመት ገደማ አይተነዋል ማለት ነው። እንግዲህ ረጅም ጊዜ የቆየ ተጫዋች ነው እና በጣም ትሁት ነው ይላሉ። ብዙ ስፓኒሾች ወደ እንግሊዝ ካልመጡ በስተቀር እንግሊዝኛ አይናገሩም። ግን በዓለም አቀፍ አስተሳሰቡ ምክንያት ምናልባት አንድ ቀን ወደ እንግሊዝ ሄጄ መጫወት ብሎ አስበው እንደሆነ አላውቅም። ግን በጣም የተዋጣለት እንግሊዝኛ የሚናገር በቢዝነስ አድሚኒስትሬሽን ከዩኒቨርሲቲ ኦፍ ዱዌስቶ ዲግሪ ያለው ዲግሪ ፍሬም ያደረገ ነው እና ብዙ አታገኙ ኳስ ተጫዋች ሆኖ በአካዳሚክስ ላይ ብዙ ትኩረት ያለው። መቼ ነው የምታጠናው ግን ፕሮፌሽናል እግር ኳስ መች ጊዜ ይሰጠን? ጨዋታ፣ ሪከቨሪ፣ እንደገና ዝግጅት፣ ከዛ ትሬኒንግ በትሪፖች ላይ ያለ በምንጓዝበት ጊዜ የቡድን ጓደኞች የጌሞች ሲጫወቱ ወይ ሙዚቃ ሲያጠኑ ወይ አብሮ ሲሳሳቅ ወይ ካርታ ሲጫወቱ
እኔ ኖት አጠናለሁ ብሏልና በጣም ጠንካራ ትምህርት ላይ የማይደራደር ቤተሰብ ያለው በመሆኑ ምክንያት ነው። ብዙ አስተምሮታል። ጁዶ ተምሯል። መጀመሪያ በላሳሌ የሚባል አይባር ውስጥ ያለ የተወለደበት ከተማ ውስጥ ያለ ትምህርት ቤት ውስጥ ነበር የተማረው። እዛ ዋናም ተምሯል። አባትየው ኤርኔስቶ ኦያርሰባል ይባላሉ። እናትየው ዶሌታ ኡጋርቴ የሚባሉ ናቸው። አባትየው በካይሻ ባንክ የሚባል ካንታባሪያ ውስጥ ያለ የአንድ ባንክ ማኔጀር ሆኖ የሰሩ ናቸው እና ስለዚህ በጣም ጥሩ ተማሪም የነበረ ግን ደግሞ ብዙ ጊዜ ከጊፑስኳ የሚወጡ አሰልጣኞች አሉ አይደለም፣ ኤሜሪ፣ አሎንሶ፣ አርቴታ አይነት አሰልጣኞች እዛ አካባቢ ለምንድነው ብዙ አሰልጣኞች የሚወጡት? እንዴት ነው? አሁን በፕሪሚየር ሊግ ካሉ አሰልጣኞች መካከል አንዶኒ ኢራዮላም ተጨመረ። 5 ስፓኒሾች አሉ። አብዛኞቹ ከጊፑስኳ የመጡ ናቸው እና ያ ጠንካራ ሰራተኝነት ያለበት ሜንታሊቲ ነው። አንዳንድ አካባቢዎች አሉ አይደለም በሰራተኝነታቸው የሚታወቁ ሰዎች የሚወጡባቸው አካባቢዎች አሉ። ልክ እንደዚህ አይነት አካባቢ ነው። እሱም እንደዚህ አይነት ሜንታሊቲ ያለው ተጫዋች ነው። ዴታው በጣም ጥሩ ነው፣ ግን ከዴታ በላይ በቪዥዋል ኤክስፒሪየንስ በማየት ደግሞ በጣም አስደናቂ ተጫዋች መሆኑን ማየት ይቻላል። ስለዚህ አውሮፓ ዋንጫው ሲመጣ አንዱ የስፔን ብሔራዊ ቡድን በተመለከተ የነበረው ፍርሃት ፈረንሳይ ምባፔ አላት፣ እንግሊዝ ኬን አላት፣ ፖርቱጋል ሮናልዶ አላት፣ አርጀንቲና ሜሲ አላት። ሁሉም ትልልቅ ቡድኖች የሆነ ኃይለኛ ጎል አስቆጣሪ ተጫዋች አላቸው። የግድ 9 ላይሆን ይችላል፣ ግን ኃይለኛ ጎል አስቆጣሪ ተጫዋች አላቸው። ግን ያለፈውን 2 ዓመት የጎል ማስቆጠር ቮሊዩሙን ካየሹ ግን ከነዚህ ሁሉ ጋር እኩል ነው። እንደ ተጫዋች ከነሱ እኩል ነው እያልኩ አይደለም፣ ግን ባለፉት 2 ዓመታት በጎል የምናየው ከሆነ ግን በ2 ዓመት 20 ጎል አስቆጥሯል። በጣም ከፍተኛ ቁጥር ነው። ቪያ ነው 59 ጎል ያለው፣ ራውል 44፣ ፌርናንዶ ሞሪየንቴስ 38፣ አልቫሮ ሞራታ 34፣ ዳቪድ ሲልቫ 35 ጎሎች ያሏቸው ተጫዋቾች ናቸው። ከነዚህም ብዙ ሩቅ አይመስለኝም። ከአሰልጣኙ ጋር ደግሞ የቆየ ትውውቅ ያለው ነው። እንግዲህ ደላፎንቴ ካላቸው አድቫንቴጅ መካከል ከትልልቆቹ ብሔራዊ ቡድን አሰልጣኞች ትልቁ አድቫንቴጃቸው ይመስለኝ ሁሉንም ተጫዋቾች ማምና ሁሉንም አይደለም ግን አብዛኞቹን ተጫዋቾች በሆነ የእድሜ ምዕራፋቸው አሰልጥነዋቸዋል። የስፔን ከ15 ዓመት በታች፣ ከ17 ዓመት በታች፣ ከ19 ዓመት በታች፣ ከ21 ዓመት በታች አሰልጣኝ የነበሩ አሰልጣኝ ናቸው። ከ26ቱ 15ቱን አሰልጥነዋቸዋል በተለያዩ ምዕራፎች። ኦያርሳባል አንደኛው ነው። በሁሉም የእድሜ እርከን ቡድኖቹ ሳያሰልጥነውታል። የሚሰጣቸውን ነገር ያውቃሉ። ብዙ አዲስ ነገር አይደለም ለሳቸው። አሁን ለአንዳንድ አሰልጣኞች ችግሩ የናሽናል ቲም አሰልጣኝ ናቸው፣ ልክ እንደ ቱኸል አይነቶቹ አሰልጣኞች ማለት ነው። ለዚህ ውድድር ስፔሲፊክ ተብለው የመጡ ናቸው። ብዙ ኤክስፐሪመንት ያስፈልጋቸው ይሆናል። ለደላፎንቴ ግን አንደኛ ስፔን የሚጫወትበት የሚታወቅ አይደንቲቲ አለ። ስለዚህ ቡድን ለመስራት አያስቸግራቸውም። ግን ተጫዋቾቹንም በግል ከጠባያቸው ጀምሮ እስከ ጨዋታ ስልታቸው ድረስ በሚገባ ያውቋቸዋል። ያ ደግሞ አይ ትልቅ አድቫንቴጅ ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።